ብሌን በስተመጨረሻ የሳሚን ፍቅር ተቀበለችው። ሳሚም ደግሞ እጅግ በጣም ደስ አለውና ብሌንን እግሯን ማጠብ ጀመረ። እሷም ሲያጥባት እና እንክብካቤ ሲያደርግላት በጣም ደስ አላትና ግንባሩን ስትስመው በደስታ ጨለለ። ሳሚ እንግዲህ አቶ በኃይሉ ገሎታል እየተባለ ሲያወራ የነበረ ለቃል አሳምኗት ነበርና ቃልም ደግሞ ይሄ አረመኔ ውሻ እንዴት እንደዚህ ያደርጋል እያለች ራሷን መቆጣጠር ቢያቅታትም ሳሚ ግን ብሌንን እንደምንም ብሎ አለችበት ቦታ ላይ ካገኛት በኋላ ስሚ ብሌን፣ ባለፈውም አንቺን ለማግኘት ብዙ ነገር አድርጌ ትተሽኝ ሄደሻል። ዛሬ ግን ወደድሽም ጠላሽም በህይወትሽ የምትፈልጊው ትልቅ ነገር አለ አላት። እሱ ምንድነው ብላ ስትጠይቅ ላገኝሽ እፈልጋለሁኝ። ሳሚ፣ እኔ እንደማስበው መጥፎ ነገር እያሰብክ ይሆነ እንዴ አለችው። አረ በጭራሽ፣ ለምን እንደዛ ታስቢያለሽ ብሌን? ለጊዜው ጓደኛሞች ከሆን ይበቃል የኔ ፍቅር እያለ ማሽኮርመም ጀምሮ ነበረ። ብሌን ወደ ገነት ቤት ስትሄድ ቃልና ዳግም አብረው ተኝተው ስታያቸው ዳግምን በጣም ተወደው ነበር። ገነት ግን ዳግም ወንድምሽ ነው፣ አንቺም እህቱ ነሽ፣ እህትና ወንድም እንዴት ሰው ይፋቀራል ብላ በሚገርምና በሚያሳዝን ሁኔታ ገነት ሁለታቸውንም አንድ እንዳይሆኑ ለያይታቸው ነበረ ማለት ነው። እንግዲህ ብሌንም በሰዓቱ ቃልንና ዳግምን ያየችበት መንገድ እጅጉን በጣም አሳዛኝና ልብ ሰባሪ ቢሆንም እንግዲህ አብረው በጣም ደስ በሚል ሁኔታ ቆይተው ነበር። አሁን ግን ተለያይተው እሷም የሳሚን ፍቅር ተቀብላለች። ዳግምም ከብሌን ጋር አብሮ በመተኛቱ ከባዱን ስህተት ሰርቶ ብሌን እንድትርቀው የሚሆን ትልቅ ወሳኝ ነገር ነው ለሷ ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች፣ እጅግ በጣም አስተማሪውና ተወዳጁ የሆነው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁኝ። ብሌን እንግዲህ እናቷን እንድታገኝና እናቷ ማን እንደሆነች ሳሚ ሊነግራት በጉጉት ላይ ሆኖ ቀጠሮ ቀጥሯት፣ ወይዘሮ ገነት ደግሞ ወደ ብሌን ጋር ደውላ ብሌንም ሰተት ብላ ስትመጣ ያየችውን ነገር ማመን አቅቷት ደንግጣለች ማለት ነው። ሌላው እና ትልቁ ነገር ሰላም ደግሞ ከአቶ በኃይሉ ጋር የሰማችውን ነገር ማመን አቅቷት እየበረረች ሄዳ ወደ ቢሮው ስም አንተ የማትረባ ጭራሽ እንደዚህ ለጌቶልሃል እንዴ? ይህን ታደርጋለህ ብዬ አንድ ቀንም ጠብቄም አላቅም። ግን በጣም የሚያሳዝነውና የሚያሳፍረው ነገር አንተ በእንደዚህ አይነት መልኩ ለገንዘብና ለጥቅም ራስ ወዳድ ትሆናለህ ብዬ በጭራሽ አላሰብኩም። ለካ አባባ እውነቱን ነው እንደዚህ የጠላህና እንደዚህ የማይወድህ ብላለችው። ተይ እህቴ፣ የማይሆን ነገር አትናገሪ። የአባባን ስም እዚህ እንድታነሺ እኔ በፍጹም አልፈልግም። ይሄ ትልቅ ቅሌትና ውርደት ነው። አባባ እኔን የጠላብኝ ራሱን የቻለ መንገድ ሊኖረው ይችላል። ቢሆንም ደግሞ ይህን ያህል ክፉና መጥፎ ሰው የምባል አይደለሁም። ሰላም፣ ብዙ ጊዜ አንቺ የምትናገሪያቸውን ነገሮች ለመቋቋም ሞክሬ ነበረ። በሚያሳዝን ሁኔታ አንቺ ግን ሁሉንም ነገር ትተሽ ወደ ራሴ መምጣት ሲያቅትሽ፣ እኔም ማገዝ ሲያቅትሽ ወንድምሽን አብረሽ መጣሉ በጣም ከባድ ነገር ነው ብሎ አለ። ተው እንጂ፣ ማንኛውን ነውርህን ትቼ ማንኛውን ልንገርህ? አንተ እኮ ማለት እጅጉን በጣም አሳዛኝና ከባድ ነገር ነው ያደረግከው። ይሄ ማለት ደግሞ ትልቅና አደገኛ ስህተት ነው። ለምን ብትል እያንዳንዱ የሰራሃቸው ነገሮች የሰውን ሕይወት የሚያጠፋ ነው። ለገንዘብ ስትል አንተ ይህንን ያክል እርምጃ ትሄዳለህ ብዬ አስቤም አላቅም ብላ
ስትጮህበት ምንድነው የበደልኩሽ ነገር ያስቀየምኩሽ ነገር ምንድነው? እንደዚህ የጠላሽ ለምንድን ነው እያለ ራሱን ከሚባለው በላይ ሲወቅስና ራሱን መቆጣጠር ሲያቅተው መጨረሻ ላይ ደግሞ አንተ ሲበዛ ራስ ወዳድ ነህ፣ እንዴት ሳሚን አግተህ ታሰቃየዋለህ? እንዴት ሳሚን እንደዚህ ታደርገዋለህ? ብላለችው። እኔ ሳሚን ምንም ያደረግኩት ነገር የለም እህቴ፣ እርግጠኛ ባልሆንሽበትና በማታቂበት ነገር ላይ ይሄን ያክል ስትናገሪ ዝም ያልኩሽ ሳሚ ያልሹ ደግሞ ሳሚ ገድየዋለሁኝ አግቼ አሰቃይቼዋለሁኝ ብለህ ያልከው ሰው በህይወት አለ። ይሄ ሁሉ ደግሞ ያንተ ቅሌትና ያንተ ውርደት ነው። ይህም በማድረግህ እድሜ ልክህን እንትን የሚልህን ነገር ነው እየፈጸምክ ያለኸው። ስለዚህ ምንም ቢፈጠር ምንም እኔ ካጠገብህ ሁኜ ሁሉንም ነገር ልጋፈጥልህ ወድ ነበር ወንድሜ። እኔን እኮ አንተ አሳልፌ ለማንም መስጠት አልፈልግም ነበር። ክፉና ጨካኝ እንዲሆን ያደረከኝ አንተ ነህ ብላለች ገነት። እንግዲህ ዳግም ቃልን ይዞ ሲመጣ ወደ ቤት በጣም ተገረመች። ራሷን መቆጣጠር አቅቷት ፍጥጥ ብላ ማየት ጀመረች። እሱም ምንድነው ምን እየሆንሽ ነው እናቴ? የሆነ ነገር አስበሽ ነው እንጂ የሆነ ነገር ባታስቢ እንደዚህ ቃልን አንቺን ሌባ ብላ ሰድባ እንደዛ ዋርዳ ከዛ ከቤት አስወጥታ አሁን ላይ ልትወጃትም ሆነ ልታስቢላት አትችይም ነበር። ይሄ ሌላ ክፋትና ተንኮል እንዳሰብሽ ያስታውቃል እናቴ። በፍጹም እኔ አንቺን አውቅሻለሁ። ምንም ብታደርጊ ምንም እናቴ ነሽ። ይቺ ቃል ግን ወደዚህ ቤት የመጣችው የሆነ ነገር እንዳሰበችና የሆነ ነገር እንደፈለገች ግልጽ ነው። ይህን ደግሞ በተደጋጋሚ ከብሌን ጋር ስታሰቃይሽና ከብሌን ጋር መከራ ስታበዛብሽ አይቼ ነበር። አሁን ላይ በሚያሳዝንና በሚገርም ሁኔታ ግን ነገሮችን እየሆኑ ያሉት ልክ ባይሆንም እናቴ ግን ያለ ምክንያት እንደዚህ ልትቀየርና ልትሆን አልቻለችም። ስለዚህ ያለኝ አማራጭ እናቴ የምትለኝን ነገር እሺ ብዬ መቀበል ነው አለና ዳግም እንግዲህ እየተናደደም ሆነ እየተበሳጨም እናቱ ቃልን ስታጎርሳትና ስተባላት በጣም ተገረመ። መጨረሻ ላይ ወይ ጉድ! ዛሬማ ጫን ያለው ነገር ነው የመጣው። ቃል ወደዚህ ቤት ይዤ መምጣት የለብኝም ነበር። አስቀድማ እኮ እናቴ ቃል ክፉና መጥፎ ሰው እንደሆነች እንዲሁም ደግሞ እንደማትወዳትም ጭምር እየፎከረች ነበር። አሁን ላይ ግን ቃልን እንደምትወዳትና እንደምትአስብላት እያደረገች ነው ያለው። ቆይ ስህተቱ የኔ ነው እንዴ? ጎዳና ላይ ወርቃ ባገኛት ዝም ማለት ነበረብኝ፣ ይዣት መምጣት የለብኝም ነበር እያለ ራሱን በጥያቄ ውስጥ አስገባ። እናቴ ቃልን እንግዲህ ምርጫው ያንቺ ነው፣ መቀበልም አለመቀበልም። ቃል ባይገርምሽ በጣም ብዙ ነገር አድርጋለች። እሱም ምንድነው አንቺንም ብሌንንም የማይገባ ነገር ሰርታችሁ ሊሆን ይችላል። አሁን ላይ ግን ሴት ልጅ አለችሽ። ብሌን እንደዚህ ብትሆን በፍጹም እንደማትጨክኝባት አውቃለሁ። ስለዚህ ቃልም መጥፎ ነገር ስላደረገች አንቺም እባክሽ እናቴ ምንም አትቀይሚያት። በቃ እሷ በሰዓቱ ያደረገችው ነገር ሁሉ ልክ አይደለም። አሁን ላይ ደግሞ ምንም ብትይ ምንም በምንም አይነት ሁኔታ እሷን መተው የለብሽም። በቃ ሁሉንም ተይውና ለጊዜው ነገሮች እስከሚስተካከሉ ከኛ ጋር ትቆይ ብሎ ለመነ ማለት ነው። ዳግም እንግዲህ እጅግ በጣም በሚገርም ሁኔታ ገነትን እንዲያስጨንቃት የገነት ሀሳብ አሰበችና የሆነ ነገር ማድረግ እንዳለባት ፈለገች። እሱንም ለማድረግ እንግዲህ ወሰነች። በውሳኔዋ መሰረት ከባድና ትልቅ ነገር ነው የፈጸመችው ማለት ነው። ቃል እጅግ በጣም ቆይቻ አሮጊት፣ አሁንም ቢሆን እኔን እንደዚህ እንደ ክፉና እንደ መጥፎ
የምታይኝ ለምንድን ነው? ይህን ያክል የምትጠላኝ ለምንድን ነው? ዳግም ግን ለእኔም እየተከራከረልኝ ያለው ነገር በጣም ይገርማል። እንዴ ምንም ቢሆን እኮ እኔ አንድ ጥሩና ደስ የሚል ነገር የሰራሁት የለኝም። ግን በእንደዛ አይነት መልኩ እድሜ ልክና ዋጋ መስዋዕትነት መክፈል በጣም ያማል እያለ በጣም ነው የተናደደው ማለት ነው። ለዛም ነው ገነት ያልፈለገችው። አቶ በኃይሉ ከምንም በላይ የተናደደበትና የተቃጠለበት ትልቁ ሚስጥሩ ሳሚ በህይወት ስላለ ነው። ሳሚም ብሌንን አግኝቶ እንደሚወዳት እንዲሁም ደግሞ እንደሚያፈቅራትም ጭምር ቢነግራትም እሷ ግን መረዳትም ባትፈልግም ግን ትልቅ ዜና ይዞላት እንደመጣ ስታውቅ ከሳሚ ጋር ለመገናኘት እጅጉን ጓጉታለች ማለት ነው። ሌላው እንግዲህ ገነትን በተደጋጋሚ ብሌንንና ዳግምን አብራ ስታይ እየተናደደች ነው። በኃይሉ ያደረገው ነገር ከባድና አደገኛ ነገር ቢሆንም ግን ከሚባለው በላይ ሰላም የወንድሟን ክፋትና ተንኮል ስላወቀች የሚያክል ለገንዘብ ሰውን እያገተ እያሰቃየ እንዲሁም ደግሞ ሰውን ከሚባለው በላይ እያደረገ የሚያሰቃያት ነገር በጣም ራሷን መቆጣጠር አቅቷታል ማለት ነው። መጨረሻ ላይ አንተ ወንድሜ አይደለህም፣ በፍጹም ከአሁን በኋላ እንዳንተ አይነት ወንድም የለኝም። በህይወቴ ከምጠላውና ከሚያስጠላኝ ነገር ትልቁን ስህተት ሰርተሃል በኃይሉ። እኔ ላይ አንተ ያለኝ ክብር እጅጉን በጣም ደስ ይል ነበር። አሁን ላይ ግን ክብሬም ማንነቴም ሁሌም ነገር አብቅቶለታል በፍጹም ብላ ስታሰናብተው ተስፋ ቆርጦ ነው የተቀመጠው ማለት ነው። እንግዲህ ሁሉንም ነገር ለብሌን ነግራታለች። ቃል ከዚህ ከቤት አስወጥቻታለሁ፣ ምራቋን ተፍታብኝ፣ ሀብትና ንብረቴ ዘርፋኝ፣ ተሳድባ ነው የወጣችሁ። ይሄ ሁላ ደግሞ በጣም ከባድና አስጠያፊ ነገር ነው። እጅጉን የሚያሳዝነውና የሚገርመው ነገር ደግሞ ቃል አሁንም ቢሆን ጸሎቴን እንዲሰማልኝ የምፈልገው ነገር የኔ ልጅ እንድትሆን አልፈልግም። ብሌን እባክሽ ከአጠገቤ አትራቂ። አንቺን ሳይሽ ልጅ ትመስለኛለሽ። ምንም ቢፈጠር ምንም አንቺ የኔ ልጅ ነሽ። ስለዚህ እያንዳንዱን ነገር አብረን እንጋፈጠዋለን። አንቺ እንደ ልጅ እኔ እንደ እናት እየተነጋገርን ብላ ስትል ችግር የለውም አንቺም ከእናቴ በላይ ነሽ፣ እኔም ብዙ ነገር ላደርግልሽ ግድ ይለኛል። ስለዚህ መቼም ቢሆን ልቀየምሽና ልጣላሽ አልችልም ብላ አለቻት። ብሌን በጣም እወድሻለሁ እየተባባሉ ፍቅራቸውን ተገላለጹ፣ እናትና ልጅ ማለት ነው። ውድ የተከበራችሁ የቻናሌ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱ በጣም አመሰግናለሁኝ። በቀጣይ ፓርት በጉጉት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።